ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን። ይህ በመንግስት ተቆጣጣሪው መስሪያ ቤት የህዝብ ቅሬታ ሰሚው ነጽቡት ፍኖተ ጽቡር ቢሮ ጋር የምናደርገው ውይይት ነው። የዛሬው ውይይታችን የሚያተኩረው ዜጎች የአርኖና ወይም የከተማ ግብር ክፍያ እንዲቀንስላቸው ያቀረቡትን አቤቱታና በየከተማው የሚገኙ ማዘጋጃ ቤቶች የሰጡትን ምላሽ በተመለከተ የመንግስት ተቆጣጣሪው ቢሮ መባኪራ መዲና ከ2023 እስከ 2025 ዓ.ም ድረስ የነበረውን ሂደት በተመለከተ ያጠናከረውን ሪፖርት ይፋ አድርጓል። በዚህ ወር በሁለተኛው ወር 3 ቀን 2026 ዓ.ም ነው ሪፖርቱ ይፋ የሆነው። በዚህ ዙሪያ ነው የምንወያየው። የመስሪያ ቤቱ የህግ ባለሙያ አቢ መኮንን ስልክ መስመራችን ላይ ይገኛል። ወደሱ እናልፋለን። ጤና ይስጥልን የህግ ጠበቃ አቢ መኮንን እንደምን አለ? ጤና ይስጥልኝ ወርቅነሽ። ሰላም እናመሰግናለን። እንግዲህ የመንግስት መስሪያ ቤቶች ተቆጣጣሪ መባኪራ መዲና ህብረተሰቡ በተለይ በአርኖና በከተማ ግብር ዙሪያ ያቀረበውን አቤቱታ በተመለከተ መንግስትም የሰጠውን ምላሽ በአጠቃላይ ከዚህ ጋር ተያይዞ ላለፉት ዓመታት የነበረውን ሁኔታ በሪፖርት አጠናክሮ ይፋ አድርጓል። ይህን ሪፖርት በሚመለከት ነው የምንወያየው ዛሬ። የሪፖርቱ ይዘት ምን ይመስላል? እሺ ወርቅነሽ፣ እንዳልሽው ይሄ አርኖና ክፍያ የአርኖና ግብር ለከተማዎች ህብረተሰቡን የሚያስተዳድሩት ከተማዎች በጣም ወሳኝ ነውና ትልቅ ለነሱ ወሳኝ ገቢ ነው ማለት ነው እና እሱን ወክለን 2023 ጀምረን እስካሁን እስከ ቅርብ ጊዜ ስለቀረቡት አቤቱታ የቀረቡት አቤቱታም 1000 የተቃረቡ ናቸው። 937 እነሱን ወክለን እንዳልሽው 3 ቀን ሁለተኛ ወር ሪፖርት አቅርበናል። አሁን የሚያዙት እንትኖች ከቀረቡት አቤቱታዎች ከነዚህ ከጠቀስኳቸው ውስጥ 40% ትክክል እንደሆነ ማለትም አግባብ ያላቸው አቤቱታ እንደሆኑ ተገኝቷል። ማለትም አቅራቢዎች ትክክል እንደሆኑ ህጉም እንደሚገድፋቸው ሆኖ ተገኝቷል። እዛም ላይ ደግሞ በጣም ብዙ የቀረበባቸው ስለ አርኖና አቤቱታ የተለያዩ ሀገሮች አሉ። ግን በጣም በዛ ብሎ የቀረበባቸው ሀገሮች ትቬሪያ፣ ኻሪሽ፣ ቤትሸሜሽ፣ ነቲቮት እና ሉድ ናቸው። በእነሱ ላይ በለጥ ያለ አቤቱታ ቀርቧል እና አብዛኛዎች ደግሞ አቤቱታዎች በዚህን ውስጥ 41% ማለት ነው ስለ አናኻ ወይም ስለ ቅናሽ የሚገባቸው ሰዎች ናቸው። ማለትም ይሄ አብዛኛውን የቀረቡት አቤቱታዎች ይሄን ወክለው ነው ምን አይነት ቅናሽ ይገባኛል በህጉ መሰረት የሚሉ ጥያቄዎች። ከዛም በመቀጠል አብዛኛው ያሉ ሀገሮች ማለት ነው እነዚህ ከተሞች የተጠቀስናቸው የሚኖሩበት ግለሰብ ህብረተሰብ ያው እንደዚህ የገቢ ወይም የደሞዝ ትንሽ የሚያጥራቸው ሰዎች ናቸው ማለት ነው እና በአሁኑ በጦርነት ያለንበት ጊዜ የአርኖና ግብር ክፋይ ሰውን ለሰው ከበድ ብሎ ስለምናየው በትክክል እንደሚሰሩና ለህዝቡ የሚገባውን ቅናሽነት ወይም አንዳንዶች የማይከፍሉ አሉ በህጉ መሰረት እነሱን አስተካክሎ ይጠቀማልን አስተካክሎ መብታቸውን ይሰጣል በሚል ነው ይሄን ሪፖርቱን ያደረግነው። ሪፖርቱ ከስንት ዓመተ ምህረት ጀምሮ ነው የተጠናከረው? አቤቱታዎች ያደረግነው 2023 እስከ 2025 ጃንዋሪ 2023 እስካሁን እስከ ኖቬምበር 2025 ነው። 2023 ጀምሮ ነው። ጥሩ። እንግዲህ በአጠቃላይ የሪፖርቱ ይዘት ይህን ይመስላል። እንደው ከተሞች ተዘርዝረዋል። አብዛኛ ከተሞች በቁጥርም ቁጥሩ አቤቱታ ያቀረበ ሰው ቁጥር ተገልጿል በሪፖርቱ። አዎ 937 ሰዎች ነው ያቀረቡት። ከዛም ውስጥ 40% እንደጠቀስኩትኝ 40% በትክክል በህጉ መሰረት እንዳቀረቡት እና እኛም ገድፈን መብታቸውን እንዳስጠበቅንላቸው ተገልጿል ማለት ነው በዚህ በሪፖርት ውስጥ። 40% እንግዲህ ትክክለኛ አቤቱታ ነበረ ማለት ነው እንደ ሪፖርቱ ከሆነ። እንደው በስፋት የተገለጹ ከተሞች አሉ። በርካታ አቤቱታ የቀረበባቸው ከተሞች በደረጃ ሲታይ እንደው በዋነኛነት የሚጠቀሱ ከተሞች እነማን ናቸው? በሁሉም ሀገር አለ። ግን እንደተጠቀስኩት አሁን ትቬሪያ፣ ኻሪሽ፣ ቤትሸሜሽ፣ ነቲቮት፣ ሎድ፣ ኢየሩሳሌምም አለ። ግን አብዛኛውን ትንሽ መሀል ሀገር ራቅ ብለው
ፕሪፌሪያ ምናምን በሚሉት በእነሱ ያተኩራል። በዛ ላይ አግኝተናል ብዙ አቤቱታዎች ማለት ነው። እነሱንም እንዲያስተካክሉ እና የተለያየ የስራቸውን እንትንም ለመቀየር በአብዛኛዎች እንዲቀይሩና ተመልሶ ይሄ ነገር ማለት ነው ስህተታቸው እንዲታረምና ለወደፊቱ ቅናሽ ጠያቂ ናቸውን ስራቸውን እንዲያስተካክሉ የሚያደርግ ነው አለ እና ይሄ የሰውየውን ብቻ የቀረበውን አቤቱታ ያቀረበውን ሰው ችግር ብቻ መፍታት ሳይሆን አንዳንድ ጊዜ ችግር ካየንም ማለት ነው ሰፊ ችግር ወይም የአገሯ በስራ ቦታቸው የሚሳሳቱት እንትን ካለ እሱን እንዲያስተካክሉ ጠይቀን እንዲያስተካክሉም አርገናል ማለት ነው። አሁን ይሄ ከህጉ ጋር ነው እንግዲህ የአርኖና ወይም የከተማ ግብር ክፍያ ህግ አለው የሚከፈልበት አንዳንድ ሰው ከገቢው አንጻር የቤቱ ስፋት በከተማው የሚሰጠው አገልግሎት ታይቶ መቼም መመሪያ ስላለ ህግ አለና ህጉን አልፈው ነው የተገኙ ማለት ነው። አሁን ይሄን ያህል ከፍተኛ ከሚጠበቅባቸው በላይ ነው የከፈሉ ማለት ነው አቤቱታ ያቀረቡት። አዎ ትክክል ነሽ። ከህግ ጋር የተያዘ ነው አብዛኛውን። አንዳንድ እንትኖች አቤቱታዎች እርግጥ እነሱም የሆነ ውሳኔ ያላቸው ግን አብዛኛውን በህግ በሚወስነው ስላልቆሙ ማለት ነው እና በዛን ላይ ወይም የሚገባቸው ቅናሽ አናኻ ኑሮ እነዛ ሰዎች ሳይሰጧቸው አግኝተናል ወይም መክፈል አንዳንድ ህዝብም በመብቱ ማለት ነው በህጉም ውሳኔ ወይም ህጉንት እንደሚለው የማይከፍሉም አሉ። አሁን በዛ ላይ ህጉንን አልፈው የሚገባቸውን መብት ለነዛ ሰዎች አለመስጠት ነው ማለት ነው። ትክክል ነው አገኘን ያልኩሽ 40% ህጉን አጥፈው የሚገባውን መብት ሳይሰጡ ስለተገኙ ነው ማለት ነው። አዎ እንደው ከነዚህ መካከል አሁን እንደ ምሳሌ የሚጠቀስ ያላግባብ ቤቱታ ከቀረቡ ቤቱታዎች መካከል በእርግጥም ህጉን በመተላለፍ ያላግባብ ከፍተኛ የሆነ ክፍያ ከፍለዋል የሚባሉ ከገቢያቸው አንጻር ከሌላም እንግዲህ ጦርነትም ላይ ስለነበረች ሀገራችን ለ2 ዓመት ያክል ከዛ በፊት ኮሮና ነበርና ችግሮች ተያይዘው ነበሩ ላለፉት ዓመታት። ከዚህ ጋር ተያይዘው አሁን እስኪ እንደው ከገቢያቸው አንጻር ገቢያቸው አናሳ ሆኖ ግን ያላግባብ በመክፈላቸው አቤቱታ አቅርበዋል ተብሎ እንደ ምሳሌ የሚጠቀስ ካለ በሪፖርቱ የተገለጸ። እሺ አሁን እንዳልሽው በህጉ መሰረት አንዳንድ ሰው ገቢው አነስ ያለ ከሆነ ቤተሰብንም ይወስናል። እንደዚህ አንድ ቤት ውስጥ ስንት ሰው ይኖራል፣ ስንት ሰው ገቢ ያለው ብለው በአጠቃላይ ገቢ ጥር ያለ እንግዲህ በየሀገሩ ውስጥ ህጉ ይወስነዋል። ግን በየሀገሩ በየከተማው ውስጥ የራሳቸው እንትን አላቸው ስንት አይነት ወይም ምን አይነት ቅናሽ እንደሚያደርጉ እነሱ ነው የሚወስኑት ማለት ነው ከተማዎች። ግን በዛ ላይ አሁን አንድ ኢየሩሳሌም የሚኖር ሰውዬ ቅናሽ ጠይቆ በህጉ መሰረት መልስ የሰጡት መልስ ገቢህን አይተን 70% ቅናሽ ነው የምንሰጥህ እና የሚገባ ይሄ ነው ብለው ይመልሱለታል። ለምንድን ነው ብለው ሲጠይቃቸው አይ ድሮ ኮሮና በነበረበት ጊዜ መንግስት የሆነ ድጎማ ሰጥቷልኝና እና እሱ የተቀበልከው ገንዘብ በዛን ጊዜ ያ ሰውዬ የሚያስተናግደው የራሱ የሚሰራበት ቦታ የግል ስራ ቦታ ነበረው። በዛን ላይ ስራ ስላልነበር መንግስት ገድፏቸው ነበር ማለት ነው ሊረዳቸው። አሁን እሱ እንደ ገቢ ነውና የሚቆጠር 70% ነው የሚገባ ብለው ይነግሩታል። አሁን እኛ መልስ እንዲህ አይነት መልስ ሲሰጡትኝ ወደኛ ይቀርብና ይሄን ችግሩ እንደዚህ ነው ሲለና እኛ በህጉ መሰረት ስናየው ያ የተቀበለው መንግስት የሰጠው ድጎማ እንደ ገቢ እንደማይቆጠርና ይሄ የሌላ እርዳታ ስለሆነ ይሄን እንደ ገቢ ልታዩት አትችሉም በህጉ መሰረት እና በዚህ ላይ ለዛ ሰውዬ ያን የተቀበለውን ድጎማ ቀንሳችሁ ገቢው ስለሚያንስ በዛ ላይ ቅናሹንን አስተልቁለት ብለን ጠየቅናቸው። ህጉን ማሳየናቸው። በዛ ላይ እነሱ ተሳስተናል ብለው እንደሚገባው 90% ሰጠው አስተካክለውታል ማለት ነው። እና አንዳንድ ይሄ በኮሮናው ምክንያት የተጨመረው ማናክ የሚባል ነበር አሁን እናስታውሳለን። የስጦታ የድጎማ ገንዘብ ያን እንደ ገቢ ቆጥረውት ነበር ማለት ነው። እንግዲህ በከተማ ግብር አስከፋዩ የአርኖና አስከፋዮች ከህጉ አንጻር ሲታይ ግን እንደ ገቢ መታየት የለበትም ነው ይሄ አንድ ጊዜ የሚሰጥ ገንዘብ። አዎ ትክክል እንደዛ ማለት ነው። ስለዚህ ተስተካከለ ወደ እናንተ መስሪያ ቤት ከመጣ በኋላ። አዎ እኛ መስሪያ ቤት ሲመጣ እኛም ይሄ በህጉ መሰረት ያ እርዳታ ከገቢ እንደማይቆጠር ስንነግራቸውና ህጉንም ስናያሳያቸው እንደተሳሳቱ አምነው ያን ሰውየውንም መብቱን ሰጡት ማለት ነው እና ቅናሹ ወደ 90% እንደሚገባው ከጥንት ሲሰጠው የነበር እንደዛ ነው እና እንደዛ አድርገው አስተካክለውለታል ማለት ነው። እና ደግሞ አንድ ምሳሌ ደግሞ ልጨምር ካልሽ
የሆነ አሁን በጦርነቱ ጊዜ ብዙ ውትድርና አገልጋዮች ሚሊዮኖች ብዙ ሁላችንም አገልግናል። አሁን በዛን ጊዜ በህግ መሰረት ያገለገለ ሰው ይኸው እንደዚህ ቅናሽ 5% የቅናሽ እንትኑ መቼም ቅናሹ ትንሽ ነው፣ ግን መቼም 5% ቤት ላለው ሰው ይረዳሉ በህጉ መሰረት። አሁን ያ ወታደር ማለት ነው እርዱኝ ምናምን ብሎ ሲጠይቃቸው ኪራታታ ነው የሚኖር ያ ሰው። ቤቱም የራሱ ቤት የውርስ ቤት ነው፣ የእናት አባቶቹ ያወረሱት ቤት ነው። በንዛ ላይ ምን ይሉታል? አይ አንተ የምትኖርበት ሀገር ሌላ ስለሆነ በዛውን ጊዜ ሌላ ሀገር ነበር የሚኖር፣ ግን ያ የሚኖርበት ቤት ላይ እሱ በሱ እጅ አይደለም እና ደግሞ ስለሱም የአርኖና ግብርም አይከፍልም። ግን ከዚህ ቤት ውስጥ ግን የራሱ ቤት ባይኖርበት ቤት ኪራታታ የሚኖርበት ቤት ቤቱም የሱ ነው፣ ግብርም ይከፍላል። እና እነሱ ምን ይላሉ? ኪራታታ እንትኖች ማለት ነው፣ አይ እንትን አይገባህም፣ ቅናሽ በእንትን አይገባህም፣ ለምን ከቤቱ አትኖርምና ይሄን ልንረዳህ አንችልም አለ። አሁን እኛ ስንጠይቃቸው እንዴ ቤቱ የሱ ነው ብላችሁ ግብር ታስከፍሉታላችሁ፣ ግን መብቱን መጠቀም ሲፈልግ ሀቤቱ አትኖሩበትም ትላላችሁ፣ ይሄን ነገር እንዴት ነው ይስማማልኝ ብለን በህጉ መሰረት ስንጠይቃቸው አይ እኛ ገብቶናል አባባላችሁ፣ ግን እኛም ቅናሽ ከሰጠን በኋላ ወደ ሚስራ ዳፕኝ ሄደን እነሱ ደግሞ እኛ የከፈልነውን እነሱ እንቀበላለን እና እሱ ከኛ ሀገር ስለማይኖር በአሁኑ ጊዜ ላይሰጡን ነው ይችላሉ የሚል ሀሳብ አቀርቡ። ቢሆንም እናንተ ካስከፈላችሁት ቤቱ ነው ብላችሁ መብቱንም መስጠት አለባችሁ። ለምሳሌ ይዛቸው እንደገና ያን ነገር አስተካክለው መብቱን ሰጡትና ቅናሹንም የሚገባውና ያነሃም ሰጠውታልኝ ልጅአለው። ይሄ በጣም የሚገርም ነው። አሁን ይሄ በተጠባባቂ ወይ የሚያገለግል ወታደር ለቤቱ ግብር ይከፍላል አይደል? አዎ ግብር ይከፍላል። ግን የከተማው ማዘጋጃ ቤት ኤሪያው ነው ግብር ብትከፍልም ግን ቤቱ ስላልተቀመጥክበት ቅናሹ አይገባህም አነሃው ያሉት። አዎ እንደዛ አሉትኝ። ግን ግብሩን እየከፈለ አነሃው አይገባህም ነው ያሉት። አዎ አንዳንድ ዘመልሳቸው የተለያዩ ነገሮች እርግጥ ሰው ራሱ ብቻውን አይችላቸውም። የኛን መስሪያ ቤት እየተደጋገሙ ቀረቡ ምን አንዳንድ ጊዜ ይሄን እንደዚህ አይነት ነገር ስለሚገጥመን ነው እና እነሱም ስተታቸው ገባቸው እንዲታረሙ። ከዛም በመጨመር ሌላ ወታደሮች እንደዚህ ብላችሁ መብታቸውን ያልሰጣችኋቸው ወታደሮች ካሉ ራሳችሁ ደውላችሁ ወይም አግኝታችሁ መብታቸውን እንድታሟሉላቸው የሚል ውሳኔ ደግሞ ወስነን ተቀብለውታል ማለት ነው። እና አንዳንድ ጊዜ እንደዚህ አይነት ከባድ ነገር ስናይ ይሄን ብቻ ነገሩን ብቻ የዛን ወታደር ብቻ ነገር ማስተካከል ሳይሆን ሁሉንም ነገር የሁሉንም የሌላውን መብት ያው በአንዱ ጥያቄ የሌሎች ችግርም ይፈታል፣ የሌሎች ጥያቄ ይመለሳል። አዎ እና እንደዛ አድርገን ይሄንን ማስተካከልነዋል ለማለት ነው። ይሄ ጥሩ ነው። እንግዲህ ለማንኛውም ዞሮ ማንኛውም ሰው ቢሆን የመንግስት መስሪያ ቤቶችን ጠይቆ ችግሩ ካልተፈታና ጥያቄው ካልተመለሰ የመጨረሻው አድራሻ የእናንተ መስሪያ ቤት ነው ማለት ነው። አዎ መጀመሪያ ቢሮም እንደተነጋገርነው መስሪያ ቤቱን መጠየቅ ያስፈልጋልኝ። ለምን እኛ ዋናው ትልቁ ዓላማችን መስሪያ ቤቶች ራሳቸውን ችለው ለህዝብ የሚገባውን አገልግሎት እንዲሰጡ ነው እና በዛን ላይ መጀመሪያ ለመስሪያ ቤቱ እድል እንሰጣለን ማለት ነው ራሱ ችግሩን እንዲያስተካክል። ያን ችግሩን የሚያስተካክሉት ደግሞ ሰው ህብረተሰቡ ሲጠይቃቸው ነው። ግን ህብረተሰቡ ቀርቦ ጠይቆ ነገሩ ካልተሳካ ወደኛ መቅረብ ይችላል። በዛ ላይ ደግሞ እኛ ደግሞ ጠይቀን ለምንድን ነው ለዚህ ህብረተሰብ አገልግሎት ያልሰጣችሁት ብለን አብዛኛውን ስጠይቃቸው እንደተሳሳቱ ይነግሩናል እና ትልቁ ዓላማችን ይሄ ነው። አዎ ጥሩ። እንግዲህ ሌላ እንደ ምሳሌ የሚጠቀስ ነገር እንግዲህ ከ2023 ጀምሮ እስከ 2025 ነበር የ3 ዓመታት የአርኖና ክፍያን የከተሞች አርኖና ክፍያን በተመለከተ ነው። አጠቃላይ ሪፖርቱ ሰፋ ያለ ሪፖርት ነው በጣም። እንደው ሌላ የሚጠቀስ ነገር ይኖራል ወይም እንደማጠቃለያ? አዎ ብዙ ይሄው መብት አለን። ለምሳሌ በጦርነቱን ወክሎ አንዳንድ ሰዎች
ይኸው ስለ ንቦና ችግር የደረሰባቸው ወይም አንዳንድ ነገር ቢተዋህ ሎሚ ነኹት የሚቀበሉ ሰዎች ካሉ የአርኖና ቅናሽ መብት እንዳላቸው እንዲያውቁ ፈልጋለሁ። መጠየቅ ያስፈልጋል እና ዋናው መልእክታችን መልእክታችን ይኸው ለእንደዚህ አይነት መብት ያላችሁ ሰዎች መብታችሁ ካልተሟላ ወደኛ መስሪያ ቤት እንድትቀርቡና እንድትረዱ ለማለት ነው። አዎ እንዳልከው አሁን መቼም ይሄ ጦርነት የጀመረው በ2023 ዓመተ ምህረት ነው። ሪፖርቱም የተጠናከረ ከ2023 ዓመተ ምህረት ጀምሮ ነው እስከ 2025 በጦርነቱ ሂደት ብዙ ነገሮችን አልፈዋል። ዜጎች በተለያዩ ጦርነቶች በተካሄዱበት አካባቢ በቅርብ የነበሩም ከርቀትም ቢሆን በተለያየ ምክንያት መቼም ይህ ጦርነት ያልነካው ቤተሰብ የለምና ከጦርነቱ ጋር ተያይዞ አሁን የስነ ልቦና ችግር ስንል ለምሳሌ ምን ማለት ነው? መቼም በጦርነቱ ቀጥታ ሰው ስለተዋጋ አይደለም፣ ቤት ሆኖም የሚደርስበት ጉዳት ስላለ ምን አይነት ችግር ያለባቸው ናቸው በቀጥታ ጦርነቱ የጎዳቸው? ይህን ጥያቄ ማቅረብ የሚችሉ ትክክል ነሽ። ጉዳቱ እንዳልሽው ተዋግተውም ሳይሆን ወይም እንደዚህ ሰውነት ጉዳት ባይኖራቸውም እንደዚህ የስነ ልቦና ጉዳት አለ። ይሄም መጨረሻ ላይ መንግስት ካወቀው በኋላ ቢተዋህ ሎሚም እርዳታ ይሰጣልኝ፣ መንግስትም ሌላ እርዳታዎች ይሰጣሉ እና በመንግስት ከታወቀ ይሄ ችግሩ በጦርነቱ እንደደረሰ ይኸው ከአርኖና ግብር ጋር ስናያይዘው መብት ይሰጣል ማለት ነው። በዛን ላይ ይሄን ነገር ማወቅ ያስፈልጋል። አንዳንድ ሰዎች ያው በእኛ ህብረተሰብ ትንሽ በዛ ይላል፣ እንደዚህ አይነት መብት መጠቀም አይፈልጉም። ልጆች አሁን ለምሳሌ በጣም ልጆች የቆየ የሚነሳባቸው ነገር አለ። በጦርነት ያጋጠማቸው ነገር ወይም የሰሙት ነገር የቆየ የሚያስጨንቃቸው ነገር አለ። አሁን ያን ለመንግስት አሳውቆ መብት መቀበል አስፈላጊ ነው። አሁንም እያየን ነው። አሁን እዚህ አንድ እኛ የረዳናቸው አንዲቷ እንደዚህ ቀርባ ልጄ በጦርነቱ ምክንያት ተለውጦብኝ እንደዚህ ከጊዜ ካለፈ በኋላ ከአንድ አመት በኋላ ነው ወደ መንግስት የቀረበች። ይሄው እንደዚህ ጭንቀት አለው እንደ ድሮውም አይደለም እና እርዱኝ ምናምን ስትል እንደዚህ ቢተዋህ ሎሚ ያወቀው በዛን ላይ ዙራ ከተማዋን እንደዚህ አናኻ ስትጠይቅ አርኖና ማለት ነው አንቺ አሁን ካሁን ወደፊቱ ነው እንጂ ምንከፍልሽ ያለፈውን አንከፍልሽም የሚል ብለው አከበዱባት። በዛ ላይ እኛ በችግሯ የታወቀውም 2023 ነው እንደጀመረ እና ከዛ አንስታችሁ ነው የምትከፍሏትኝ እና ደግሞ ሌላ ህግ የተጠቀሙት ህግ ትክክል አልነበረም ነበር። ህጉን አስተካከልንላቸው። የሚገባው ቢተዋህ ሎሚ ስላወቀውና ቤታቸው በአባታቸው ቁጥጥር ወይም በእናታቸው ባለቤትነት ስላለ በሱ መሰረት የምታዩትኝ ህግ ትክክል አይደለምና ህጉ ሌላ ነው ብለን ያንም አሳየናቸው። እሺ ብለው ከመጀመሪያው ቀን አንስተው ከፈሏትኝ ማለት ነው። ተካከሉላት የሚገባትን አናኻ ቅናሹ ተቀነሰላት ማለት ነው። ህግ ጠበቃ አብይ ምን ትላለህ? ለማጠቃለያ የምታስተላልፈው መልእክት ካለ በመጨረሻ? በማጠቃላይ እንዳልሽው ሪፖርቱ ትልቅ ነው፣ ብዙ ነው፣ ረጅም ነው። አንብቡት ከቻላችሁ። ብዙ ነገር መማር ይቻላል። ስለዚህ ነገር ስለ መብታችን ብዙ ነገር ማወቅ እንችላለን። በእኛ በሚስራድም አለ ራሱ በጉግል ዶህ ሚውኻድ ምናምን ንጽቡት ለኖታ ፂቡር ሚስራድ መባከራ ምድና ብላችሁ ትፋችሁ ታገኙታላችሁ። አንብቡት። ብዙ ነገር መማር ይቻላል ማለት ነው። ስለተለያዩ ነገሮች ባጭሩ ነው የገለጽናቸው፣ ግን ወደ 30 የሚሆኑ ሌላ ምሳሌዎች አሉ። እነሱን አንብበው ብዙ መማር እንችላለን ማለት ነው። ረጅም ነው፣ በጣም ሰፊ ነው ሪፖርቱ እንደተባለው። ግን እያንዳንዱ ሲታይ ሁሉም የህብረተሰቡን ችግር በግልጽ የሚያሳይና ለወደፊቱም ህብረተሰቡ እንዴት መብቱን መጠቀም እንዳለበት የሚያሳይ ሪፖርት ነው። ጥሩ፣ በጣም እናመሰግናለን የህግ ጠበቃ አብይ መኮንን። አመሰግናለሁ ወርቅነሽ። መልካም ቀን። መልካም ቀን። የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይሄን ይመስል ነበር። ስለተከታተላችሁን እናመሰግናለን። በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን። ወርቅነሽ እሸቴ ነኝ። እስከ ሳምንት ቸርን ሰንብት።